በአፍሪካ ቀንድ ምድረ ቀደምት ባለብዝሃ ባህል እንግዳ ተቀባይና የነጻነት ተምሳሌት በምዕራብ አውሮፓ የጥበብ የዲፕሎማሲና አብዮተኝነት መሰረት ከሰለሞናዊ ስርወ መንግስት እስከ ቦርቦርን ስርወ መንግስት መሪዎች ወዳጅነት እንደ ወይን ነው በቆየ ቁጥር ይጣፍጣል እንዲሉ በሰውኛ ተረኮች በብዙ ትዝታዎችና በማይበጠስ የባህል ክር የተገመደ ከ200 ዓመታት በላይ የቆየ ታሪክና የጠበቀ ወዳጅነት ከአምባሳደር ሊዮንስ ላጋርድ የእንጦጦ መስፍንነት እስከ ገጣሚው አርተር ሪምቦ የሐረር ቆይታ ከጀነራል ቫርለ ደጎል እስከ አርበኛ ገብረ ማርያም ጋሪ ይህ የሁለት ታላላቅ ሀገራት ታሪካዊ መስተጋብር ነው። በእርግጥ እነዚህ በመልክዓ ምድር የተራራቁ ነገር ግን በልብ የተቀራረቡ ሁለት ታላላቅ ሀገራትን በጥብቅ ያቆራኛቸው ሚስጥር ምን ይሆን? ቆይታችን ይህን ይመልሳል። የታሪክ መዛግብትን ወደ ኋላ ስንገልጥ የሁለቱ ሀገራት ይፋዊ ግንኙነት ሀብሎ የሚጀምረው እንደ አውሮፓውያኑ አቆጣጠር በ1843 ነው። ንጉስ ሳህለ ስላሴና የፈረንሳዩ ንጉስ ሉዊ ፊሊፕ የመጀመሪያውን የንግድና የወዳጅነት ስምምነት ሲፈራረሙ ኢትዮጵያ በዓለም አቀፍ መድረክ ያላትን ግርማ፣ ፈረንሳይ ደግሞ በአፍሪካ ቀንድ ያላትን ስትራቴጂካዊ እይታ እያስተዋወቁ ነበር። ነገር ግን ግንኙነቱ ወደ አዲስና ላቅ ያለ ከፍታ የተሸጋገረው በዳግማዊ አፄ ምኒልክ ዘመን ነው። በ1888ቱ የዓለም የጥቁር ህዝቦች ኩራት የሆነው የአድዋ ድል የኢትዮጵያን ነጻነት በአውሮፓውያን ዘንድ አረጋገጠ። ፈረንሳይ ከሌሎች አውሮፓ ኃይሎች በተለየ ፕሬዚዳንት ፊሊክስ ፎርን በመወከል ልዩ መልእክተኛዋን ወደ አዲስ አበባ በመላክ የኢትዮጵያን ሉዓላዊነት በይፋ እውቅና ሰጠች። ይህ እኩልነትን መሰረት ያደረገ ታላቅ የዲፕሎማሲ ጅማሮ ነበር። በዚህ መሃል አንድ ስም ጎልቶ ይወጣል። ሊዮንስ ላጋርድ ወደ ኢትዮጵያ የተላከው የመጀመሪያው የፈረንሳይ አምባሳደር። አፄ ምኒልክ ለዚህ ሰው በነበራቸው አክብሮት የኢትዮጵያን ትልቅ ማዕረግ የእንጦጦ መስፍን ብለው ሾሙት። ዛሬ በአዲስ አበባ የምናየው የፈረንሳይ ኤምባሲ አፄ ምኒልክ በ1889 ዓ.ም ማለትም በድሉ ማግስት በነጻ የሰጡትና ፈረንሳይ በአዲስ አበባ ቋሚ መቀመጫ ያገኘች የመጀመሪያዋ ሀገር መሆኗን የሚያስታውስ ሕያው ምስክር ነው። የእነዚህ መሪዎች ራዕይ በወረቀት ላይ ብቻ አልቀረም። የአዲስ አበባ ጅቡቲ የምድር ባቡር ግንባታ በ1894 ሲጀመር የኢትዮጵያን ተራራማ መልክዓ ምድር ከባህር ጋር ያገናኘው የፈረንሳይ ቴክኖሎጂ ነበር። ይህ ባቡር የብረት መስመር ብቻ ሳይሆን የባህል መስመርም ነው። የድሬዳዋ ከተማ የፈረንሳይ ስነ ህንጻና ኗኗር ዘይቤ የተላበሰ የሁለቱ ሀገራት የባህል ውህደት ምልክት ሆኖ ዛሬም ድረስ ቆሟል። ከዲፕሎማሲ ግርማ ሞገስ ጀርባ የሰው ልጅ በፍላጎት የሚለዋወጠው ልዩ ስሜት፣ ባህልና ቋንቋ እንዲሁም ስነ ጥበብ ናቸው። ለዚህ የኢትዮጵያና ፈረንሳይ የባህልና ቋንቋ ማዕከል የሆነውን ጥንታዊያን አሊያንስ ኢትዮ ፍራንሲስ ማስታወስ ግድ ይለናል። ሌላው ታዋቂውን ፈረንሳይ ገጣሚ አርተር ሪምቦንም እናስታውሳለን። ሪምቦ የአውሮፓን የስነ ጽሑፍ መድረክ ትቶ ሐረር ከተማ መጥቶ መኖር የጀመረው በ1880ዎቹ ነበር። ቡናና ቆዳ ሲነግድ ከራስ መኮንን ጋር የፈጠረው ወዳጅነት የጥንካሬው ማሳያ ነው። ሪምቦ በሞት በተለየ ወቅት ራስ መኮንን የጻፉለት የሀዘን መግለጫ ደብዳቤ የሁለቱን ሀገራት ህዝቦች ጥልቅ ስሜታዊ ቁርኝት ቁልጭ አድርጎ ያሳያል። ዛሬ ሐረር ውስጥ የሚገኘው የሪምቦ ሙዚየም የዚህ ፍቅርና የባህል ቆይታ ቋሚ ማህተምም ነው። ትውልድ ተሻጋሪው የባህል ድልድይ በዚህ ብቻ አላበቃ። በቀዳማዊ ኃይለ ሥላሴ ዘመን በ1947 የተመሰረተው ሊሴ ገብረ ማርያም የፈረንሳይ ትምህርት ቤት በታዋቂው አርበኛ ደጃዝማች ገብረ ማርያም ጋሪ ስም ተሰይሞ ዛሬም ድረስ የእውቀትና የስልጣኔ አምባ ሆኖ ያገለግላል። የቀድሞ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ በርካታ ምሁራንን ያፈራ የባህልና የቋንቋ ማዋሃጃ ሆኖ ያገለገለ ነው። በ1966 የፈረንሳዩ መሪ ጀነራል ደጎል አዲስ አበባን ሲጎበኙ የተፈረመው የባህል ኮንቬንሽን አሊያንስ ኢትዮ ፍራንሲስ ማዕከልም ዛሬም ድረስ ለቅርስ ጥበቃችን የጀርባ አጥንት ነው። በአዲስ አበባ እምብርት አድዋ ሙዚየም ፊት ለፊት የሚገኘው የጀነራል ደጎል አደባባይ የዚህ ጠንካራ ወዳጅነት የማይጠፋ መታሰቢያ ሐውልት ሆኖም ቆሟል። ታሪክ መሰረት ነው። አሁን ግን የቆምነው በለውጥ ዘመን ላይ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ የኢትዮጵያ ፈረንሳይ ግንኙነት አዲስ ሞተር እንደተገጠመለት መኪና በፍጥነት ወደ ላቀ የስትራቴጂካዊ አጋርነት ተሸጋግሯል። የጠቅላይ ሚኒስትር አብይ አህመድና የፕሬዝዳንት ኢማኑኤል ማክሮን ግላዊ ወዳጅነት ለዚህ ትስስር ትልቅ ኃይል ሆኗል። ጠቅላይ ሚኒስትር አብይ በጥቅምት 2011 ፓሪስን ሲረግጡ ፕሬዝዳንት ማክሮን የኢትዮጵያን ሀገር በቀል የሪፎርም አጀንዳ በሙሉ ልብ ነው የተቀበሉት። ጠቅላይ ሚኒስትሩ ወደ ፓሪስ ያደረጓቸው ተደጋጋሚ ጉብኝቶች እንዲሁ አልነበሩም። ፈረንሳይ በዓለም አቀፉ የገንዘብ ድርጅት IMF እና በዓለም ባንክ በኩል ለኢትዮጵያ የዕዳ ሽግሽግ ወይም ዴፕት ሪስትራክቸሪንግ እንድታደርግ የነበራትን ዓለም አቀፍ ተጽዕኖ በብልሃት ለመጠቀም እንጂ
በፓሪስ የሚገኘው ታዋቂውን ስቴሽን ኤፍ ለመጎብኘትም ለዲጂታል ኢትዮጵያ 2030 ስትራቴጂም ትልቅ ግብአትን አምጥተዋል። በምላሹ ፕሬዝዳንት ማክሮን ኢትዮጵያን በአፍሪካ ቀንድ የሰላምና የልማት መልህቅ አድርገው በመቁጠር የዛሬውን ሳይጨምር 2 ጊዜ ሀገራችንን ጎብኝተዋል። የዛሬው ሶስተኛ ነው። በመጋቢት 2012 አዲስ አበባ መጥተው ከጠቅላይ ሚኒስትሩ ጋር በቀጥታ ያቀኑት ወደ ላሊበላ ነበረ። የዓለም ቅርስ የሆኑትን የላሊበላ ውቅር አብያተ ክርስቲያናትን ለመጠገን የተገባው ቃል ዛሬ በፈረንሳይ የልማት ኤጀንሲ ኤኤፍዲ እና በአርኪኦሎጂስቶች በኩል ተግባር ላይ ውሏል። በፈረንሳይ ድጋፍ የታደሰውና ፕሬዝዳንት ኢማኑኤል ማክሮን በታህሳስ 2016 ዓ.ም መርቀው የከፈቱት የኢዮቤልዩ ቤተ መንግስትም የዚሁ ማሳያ ነው። ወዳጅነቱ በቅርስ ብቻ አልቆመም። ዘመናዊ የኢትዮጵያ አየር መንገድ ከፈረንሳዩ ኤርባስ ኩባንያ ጋር ባለው ቁርኝት የአፍሪካን ሰማይ በቀዳሚነት እየመራ ነው። በተጨማሪም በመጋቢት 2011 በተፈረመው ታሪካዊ የመከላከያ ስምምነት መሰረት ፈረንሳይ የኢትዮጵያን የባህር ኃይል መልሳ ለማቋቋም ስልጠናና የቴክኒክ ድጋፍ እየሰጠች ትገኛለች። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረትም ፈረንሳይ በሰላማዊና በህጋዊ መንገድ እንዲከናወን ድጋፏን መስጠቷ የስትራቴጂካዊ አጋርነቱ ከፍተኛ ማሳያ ነው። በአሃዝ ስንነጋገር ደግሞ የሁለቱ ሀገራት የንግድ ልውውጥ በ2017 ብቻ 815 ሚሊዮን ዩሮ በላይ ደርሷል። የፈረንሳይ የልማት ኤጀንሲ ኤኤፍዲ በኃይል አቅርቦት፣ በከተማ አገልግሎትና በግብርናው ዘርፍ ከ621 ሚሊዮን ዩሮ በላይ በጀት በመመደብ 46 ፕሮጀክቶችን በማንቀሳቀስ ላይ ይገኛል። ይህ የሚያሳየው ግንኙነቱ በቃላት ሳይሆን በተግባር በፖለቲካ ሳይሆን በልማት የተገመደ መሆኑን ነው። ከ127 ዓመታት በፊት በእንጦጦ ተራሮች ላይ በዳግማዊ አፄ ምኒልክና በሊዮንስ ላጋርድ የተዘራው የወዳጅነት ዘር ዛሬ በአዲስ አበባና በፓሪስ ጎዳናዎች ላይ በጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢማኑኤል ማክሮን እጅግ ፍሬያማ ወደ ሆነው የስትራቴጂካዊ ዛፍነት አድጓል። የትስስር የጥንካሬያችን የነጻነታችንና ወደፊት አብሮ የመራመድ ፍላጎታችን ነጸብራቅ ነው። የኢትዮጵያ ዘመናዊነት ጉዞ ውስጥ ፈረንሳይ አሻራዋን እንዳሳረፈች ሁሉ ፈረንሳይ በአፍሪካ ላላት ሚና ኢትዮጵያ የማይተካ አጋር መሆኗን የዓለም ፖለቲካ ይገነዘባል። የዲጂታል ኢኮኖሚያችንን በመገንባት የባህር ኃይላችንን በማዘመንና ታሪካዊ ቅርሶቻችንን በመጠበቅ ረገድ የተዘረጋው የጠንካራ ድልድይ ነገ ለሚመጣው ትውልድ የሚተላለፍ የታሪክ የክብርና የልማት አደራ ነው። የኢትዮ ፈረንሳይ ግንኙነት በዘመናት የማይፋቅ በማዕበል የማይበጠስ እንደ ወይን የጣፈጠ ህያው ወዳጅነት ነው።